አሜሪካን በሆርሙዝ ሰርጥ ላይ ተሸናፊ ያስመሰለ ኢራንን ደግሞ በተወሰነ መልኩ ድል እየተቀዳጀች ነው ያስባለ አይነት ሁኔታ እየተሰማ ባለበት ነባራዊ ሁኔታ ላይ ዶናልድ ትራምፕ በመካከል ከተፍ ብለው ለኢራን የ48 ሰዓታት ቀነ ገደብ ሰጥተዋታል። በዚህ 48 ሰዓታት ውስጥ ኢራን የሆርሙዝ ሰርጥን ካልከፈተች ኢራን ላይ ሲኦል ይወርዳል ባይ ናቸው ዶናልድ ትራምፕ። እርግጥ ሆርሙዝ ሰርጥ በዚህ 48 ሰዓታት ውስጥ ይከፈታል ወይ ብላችሁ ብትጠይቁኝ እንግዲህ አሜሪካም ኢራንም ራሳቸው ያወጡት መግለጫ አይቼ እንደተረዳሁት 140 ሚሊዮን በርሜል ድፍድፍ ነዳጅ ለመሸጥ ይሄ የሆርሙዝ ሰርጥ ይከፈታል። ታዲያ በዚህ መካከል ስለምን 48 ሰዓታት ነው ዶናልድ ትራምፕ እያወራ የሚገኘው ካላችሁ እሱን ነገር አብረን በዝርዝር እንመለከተዋለን በጥልቀት። ከዚህ ባሻገር ደግሞ የዲሞና እየተባለ የሚጠራው የእስራኤል የኒውክሌር መርሃ ግብር ማዕከል የሆነው ቦታ ትላንትና ሌሊቱን በኢራን ሚሳኤሎች ጥቃት እንደደረሰበት የሚያሳዩና የሚያስረዱ ዘገባዎችን አይተናል። የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አቅም በእርግጥም አደጋ ውስጥ ከመግባቱ አንድ ማሳያ ኢቭን ዲሞና እየተባለ የሚጠራው የእስራኤል የኒውክሌር መርሃ ግብር ማብለያ ጣቢያ ያነጣጠረ ጥቃት ስኬታማ መሆኑ ነው። ስኬታማ ነው ያልኩት በተንቀሳቃሽ ምስሎች በዛው ከተለያዩ ቬሪፋይድ የሆኑ ምስሎችን አይቼ ነው። ቬሪፋይድ የሆኑ የተረጋገጡ ምስሎችን አይቼ ነው። በምስሎቹ ላይ በእርግጥም የአካባቢ የኔጌቭ በረሃ ውስጥ የሚገኙ አካባቢዎች ሲመቱ ጥቃት ሲደርስባቸው ያሳያል። እና አሮ3 እነ ታህድ እነ አይረንዶም የት ገቡ የታንቀላፉ ብሎ መጠየቅ አሁን ነው። ለዛም ነው ጦርነቱ ግድ የላችሁም በጦር መሳሪያ ላይ ስለተማመንን ጠንካራ ጦር መሳሪያ አለን ስላልን ጦርነት ልክ ነው ማለት የለብንም የምላችሁ ለዚህ ነው። አንድ ቀን አንድ ስህተት ይበቃል። በቃ ጉዳት ለማድረስ እልቂት ለማድረስ አንድ ስህተት አንድ አጋጣሚ ይበቃል። ያን የፈለገ ቢታገል አይረንዶምና ታህድ 100% የኢራን ሚሳኤል አያከሽፍም። ታስታውሱ ከሆነ ከ3 ሳምንት በፊት የአሜሪካና የእስራኤል መረጃዎች ምን ነበር የሚሉት መሰላችሁ? 99% የኢራንን የሚሳኤልና የድሮን ጥቃቶች እያከሸፍን ነው እያሉ በግልጽ ይናገሩ ነበር። ዛሬ ላይ ቁጥሩ ወርዷል። አሁን ላይ የእስራኤል መከላከያ ኃይል በኩል የሚወጡ መረጃዎችን ካያችሁ 90% የኢራንን የአየር ላይ ጥቃቶች እያከሸፍን ነው ሲሉ ነው የሚናገሩት። ነገ እየበረታ እየጨመረ በሄደ ቁጥር ከዚህም በታች ሊያንስ ይችላል። ስለዚህ በጦር መሳሪያ መተማመን አያዋጣም። የኢራንና የእስራኤል ጦርነት ለዚህ ማሳያ ነው። ትላንትና ዲሞና የሚባለው የእስራኤል የኒውክሌር ጣቢያን ያነጣጠረ ጥቃት ተሰንዝሮ ስኬታማ ሆነ። ምንም እንኳን የኒውክሌር ጣቢያው ወይም መርሃ ግብሩ ላይ ምንም አይነት ጉዳት ባይደርስም አካባቢው ላይ ግን ጥቃት ደርሶ በርካቶች ከ100 በላይ የሚሆኑ ሰዎች ጉዳት እንደደረሰባቸው የሚያሳዩ መረጃዎች እየወጡ ነው የሚገኙት። ይሄ የሚደባበቅ አይደለም። ታይምስ ኦፍ እስራኤልና ዘ ጀሩሳሌም ፖስትን ብትመለከቱ በፊት ገጻቸው ላይ ይዘውት የወጡትን ዘገባ ነው ወደ እናንተ እየነገርኳችሁ የሚገኘው። ማለት ይሄ የሆነን ወገን መረጃ እየነገርኳችሁ እንዳይመስላችሁ ነው፣ የዜና ምንጮችን የምነግራችሁ። ነገሩ በጣም አስፈሪ የሆነ ነው። ነገሩ በጣም እየከረረ ነው። ይሄኛውን ጉዳይም እንዲሁ በጥልቀት የምንመለከተው ይሆናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የነጻነት ላቀው ነው በገበያ ፖድካስት በየዕለቱ ምሽት ላይ እንገናኛለን በዚህ ሰዓት ላይ። ዛሬም ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ይዤላችሁ ወደ እናንተ መጥቻለሁ። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። መልካም ቆይታ ይሁንላችሁ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። በዚህ ሰዓት ላይ እውነት ለመናገር በዓለማችን ላይ እጅግ በጣም ቁልፍ የሚባል ሞመንት ላይ ነን የምንገኘው። ይህ ሰዓት ለምን ቁልፍ የሚባልበት ሰዓት ሆነ ካላችሁ ወይ ይለይለታል ነገሩ ወይ ደግሞ በሰላም ወይም ደግሞ እንዲህ በቃ ሊቆም ይችላል። ወይ ይለይለታል ወይ ተባብሶ ይቀጥላል ወይ ይቆማል። ስለምንድነው የምታወራው የምትሉ ከሆነ ስለ ኢራን ጉዳይ ነው። ያው መቼስ በዚህ ሰዓት ላይ በዓለማችን እየሆነ ያለው ነገር እኛንም ስለሚመለከት የግድ መከታተል ስላለብን ነው። ምንም እንኳን በመሬት አቀማመጣችን በተወሰነ መልኩ ከኢራን ያውራቅ ብንልም ነገር ግን ደግሞ በኢኮኖሚው ከዛ ቀጠና ጋር ተሳስረናል። ምንም ጥያቄ በሌለው ሁኔታ እንደምታውቁት የኢትዮጵያ ዋነኛ የነዳጅ ላኪ የሚባሉት ሀገራት ሶስቱ እዛ በሆርሙዝ ሰርጥ በኩል አልፈው የሚመጡ ሀገራት ናቸው እና ሳውዲ አረቢያ፣
ኩዌት እና ዩናይትድ አረብ ኤምሬት። ስለዚህ በዛ ቀጠና ላይ የሚሆን ነገር በአንድም ይሁን በሌላ በእርግጥም እኛን ይመለከታል። ከሆርሙዝ ሰርጥ ጋር ተያይዞ እየሆነ ያለው ነገር ዩጋይስ በቃ የሚገርም አስገራሚ ሁኔታዎች እየተፈጠሩ ይገኛሉ። ዶናልድ ትራምፕ በሚቀጥሉት 48 ሰዓታት ውስጥ ያለምንም ቅድመ ሁኔታ ሆርሙዝ ሰርጥን ኢራን መክፈት አለባት ብሎ በሚቀጥሉት 48 ሰዓታት ያለምንም ቅድመ ሁኔታ ምን ሊያደርጉ ይችላሉ ነው። ይሄ ካልሆነ ይህንን ከማለታቸው በፊት ግን ትላንትና የአሜሪካ የትሬዥሪ ዲፓርትመንት አንድ ከፍተኛ ባለስልጣን አሉና በትዊተር ገጻቸው ላይ ያስተላለፉት መልእክት እጅግ በጣም የሚያስገርም፣ በእርግጥ ኢራን በዚህ ጦርነት ላይ እንዴት ነው እያሸነፈች ነው እንዲህ የሚያስብል አይነት መልእክትን ያሰራጩ። ትሬዥሪ ሴክሬታሪው ስኮት ቤዝ ምንድነው ያሉት? 140 ሚሊዮን በርሚል ድፍድፍ ነዳጅ ከኢራን ወጥቶ ነበር። መቼ? ጦርነቱ ከመጀመሩ በፊት። በመካከል ጦርነቱ በመጀመሩ ሳቢያ ይህ 140 ሚሊዮን በርሚል ድፍድፍ ነዳጅ መንገድ ላይ መሃል ላይ ቀረ፣ ባህር ላይ ቆሞ ቀረ። ሆርሙዝም ተዘጋ እንደምታውቁ ናው። በዚህ 140 ሚሊዮን በርሚል ድፍድፍ ነዳጅ በባህር ላይ በመቅረቱ የሆርሙዝ ሰርጥ በመዘጋቱ ከጦርነቱ ጋር ተያይዞ ባሉ ሌሎች ተያያዥ ምክንያቶች ዓለም ላይ የነዳጅ ዋጋ $100 በላይ መሸጥ ጀምረዋል እንደምታውቁ እና አሜሪካ ይሄ በባህር ላይ የሚገኘው 140 ሚሊዮን መሆኑ የሚገለጸው ድፍድፍ ነዳጅ የኢራን ነዳጅ ነው። አስቡ። ይህን ነዳጅ ዓለም ይፈልገዋል፣ ኤዥያ ይፈልገዋል፣ አሜሪካ ራሷ ትፈልገዋለች። እና ይህ 140 ሚሊዮን በርሚል ድፍድፍ ነዳጅ ይውጣና ይለፍና ወደ ዓለም አቀፍ ገበያ ይግባ፣ በ30 ቀናት ውስጥ ተጓጉዞ ይጠናቀቅ ሲሉ መወሰናቸውን የሚገልጽ መልእክት ነው እንግዲህ ስኮት ቤዝ በትዊተር ወይም ኤክስ በሚባል ገጻቸው ላይ ያሰፈሩ። ልብ አድርጉ። በዚህ ጦርነት መካከል ውስጥ ኢራን ይሄ ሁሉ የሚሳኤል ናዳ እየወረደባት፣ ይሄ ሁሉ ድብደባ እየተፈጸመባት፣ እኔ እኮ ይገርሙኛል የምላችሁ ለዚህ እኮ ነው። ሆርሙዝ ሰርጥን ጥርቅም አድርገው ዘግተዋል። አሁን መዝጋት ብቻ አይደለም፣ በዓለም የነዳጅ ፍላጎትና አቅርቦት ላይ ኢንፍሌሽኑ፣ የዋጋ ንረቱ ባመጡት ምክንያቶች ሳቢያ አሜሪካ ወዳም ሳይሆን ተገዳ ባይዘው ወዳም ሳይሆን ተገዳ የኢራን ነዳጅ ወደ ዓለም አቀፍ ገበያ ይግባ ብላ ፈቅዳለች። እንደምታውቁት ከ1979 እንደ አውሮፓውያን አቆጣጠር ጀምሮ አሜሪካ ኢራን ላይ ማዕቀብ ጥላለች። የተለያየ ማዕቀብ በጀርባ በሚስጥር ከሚከናወን የነዳጅ ግዢ ውጪ በይፋ ከኢራን ጋር እንዲህ ተገበያይታ አታውቅም። እንዲህ የኢራን ነዳጅ ወደ ዓለም አቀፍ ገበያ ይግባ ብላ አታውቅም አሜሪካ ከ1979 ጀምሮ። አሁን ወዳም ሳይሆን ተገዳ ይህ የኢራን ነዳጅ የሆርሙዝ ሰርጥን አልፎ ለዓለም አቀፍ ገበያ እንዲገባ ፍቃዷን ለመስጠት ተገዳለች። ይሄ በዚህ ጦርነት ውስጥ 3 ሳምንት ባስቆጠረው በዚህ ጦርነት ውስጥ እጅግ በጣም በቃ የጦርነቱ ትዊስት እንበለው አስባችሁታል? ኢራን በእንደዚህ አይነት ጦርነት ውስጥም ሆና ስትራቴጂካዊ ጥቅሟን በማስከበር ረገድ የተወሰነ የተሳካላት መስሎ እየታየ ይገኛል። አሁን አሜሪካ ደግሞ መርሳት የሌለብን ነገር ዶናልድ ትራምፕ አሁን ከዚህ በኋላ ምንድን የተናገሩት? ኢራን በሚቀጥሉት 48 ሰዓታት ውስጥ የሆርሙዝ ሰርጥን ካልከፈተች ሲኦልን አወርዳለሁ ነው ያሉት አይደል? በሚቀጥሉት 48 ሰዓታት ውስጥ በሁለት ቀናት ውስጥ በየቀኑ በሆርሙዝ ሰርጥ ውስጥ ወደ 22 ሚሊዮን በርሚል ድፍድፍ ነዳጅ ይተላለፍ ነበር። አሁን ቀጥ ያለው እሱ ነው። 22 ሚሊዮን በርሚል የአውሮፓ የጋዝ አቅርቦት ከኳታር በሚወጣ ሊኪፋይድ ናቹራል ጋዝ ነው፣ ኤልኤንጂ በሚባለው ከኳታር ነው መነሻው። አውሮፓ ቀዝቅዟል ማለት ትችላላችሁ። ቻይና፣ ጃፓን፣ ደቡብ ኮሪያ ኤዥያ ጋር ያሉት ማለት ነው። እንደ ኢትዮጵያ የመሰለውም ሀገር እነ ህንድም ጭምር አስቡት። ይሄ 140 ሚሊዮን በርሚል ድፍድፍ ነዳጅ ጉዳይ መከፈቱ ለነዚህ ሁሉ ጥሩ ሊባል የሚችል ነው። ኢራን አሜሪካ የ48 ሰዓታት ማስጠንቀቂያ ከማውጣቷ በፊት በጉዳዩ ላይ ምላሽ ሰጥታለች። የሆርሙዝ ሰርጥን ከመክፈት ጋር በተገናኘ ምላሽ ሰጥታለች። ምንድነው ያለችው? የማዕቀብ የማንሳት ሂደቱ ያው ይሄኛው ለ30 ቀናት በጊዜያዊነት ነው። የ140 ሚሊዮን በርሚል ድፍድፍ ነዳጅ እስኪያልቅ ድረስ ምናልባትም ከ10 እስከ 15 ቀን ለሚሆን ቀናት ከ10 እስከ 15 ቀናት ያክል የዓለምን የነዳጅ አቅርቦት ክፍተት ይሞላል ተብሎ ታሳቢ ተደርጎበታል፣ ተስፋ ተጥሎበታል። ጊዜያዊ ነው፣ ለ30 ቀናት ያክል የሚተገበር ዌቨር ነው የሚባል ማዕቀቡን የማቅለል አይነት አካሄድ እና ኢራኖች ምንድነው ያሉት? አንደኛ ይሄ በጊዜያዊነት የሚደረግ ነገር መፍትሄ ስለማያመጣ ሁለንተናዊ መፍትሄ፣ ዘለቄታዊ መፍትሄ ሊሰጠው ይገባል አሉ። ሁለተኛ ይሄ መብታችን ነው፣ በተፈጥሮ ሀብታችን በውሃ በባህር አካላችን ላይ እንደፈለግን እየተንቀሳቀስን መሸጥ መለወጥ መብታችን ነው። ማንም የሚፈቅድልን ማንም የሚከለክልን አይደለም። ዶናልድ ትራምፕ ፈቃጅ አይደሉም ሲሉ ዶናልድ ትራምፕን አካሄድ ውድቅ አደረጉ። ቀጠሉና ደግሞ ያው እንደምታውቁት ከ1979 እንደ አውሮፓውያን አቆጣጠር ጀምሮ ለመጀመሪያ ጊዜ ነው እያልኳችሁ ነው አይደል? በዚህ ጦርነት ውስጥ ለመጀመሪያ ጊዜ ነው አሜሪካ ከኢራን በግልጽ እንደዚህ ነዳጅ ልግዛ የምትልበት አይነት ሁኔታ የተፈጠረው፣ ወይም የኢራን ነዳጅ አሜሪካ ይግባ የሚባልበት አይነት ሁኔታ ሲፈጠር ከ1979 በኋላ ለመጀመሪያ ጊዜ
ነው። ኢራን በዚህ አይነት ጦርነት ውስጥ ሆና እና ምን እያሉ ነው ኢራኖች? አሁን ይሄ የአሜሪካ የማዕቀብ ፖሊሲ ውድቀት ማሳያ ነው። ማዕቀብ የሚባለው ነገር እንደማይሰራና እየሰራ እንዳልሆነ ማሳያና ማረጋገጫ ነው እያሉ ነው የሚገኙት። አያስደንቅም ትላላችሁ ይሄ ነገር? እና ኢራን በኩል እንደዚህ አይነት ምላሽ ከተሰጠ በኋላ ግን ደግሞ 140 ሚሊዮን በርሚል ድፍድፍ ነዳጅ አሁን ላይ እንኳ ባለው አንድ በርሚል $100 ይሸጣል በሚለው ሂሳብ ብትመለከቱት ኦልሞስት ወደ 1.4 ቢሊዮን ዶላር አካባቢ ነው የሚሆነው። እንግዲህ ሂሳብ ላይ ትንሽ ችግር አለ፣ ተሳስቼ ከሆነ ይቅርታ። ግን ቢሊየንስ ዶላር ነው ለኢራን። አስቡት። ይህንን ነገር ሚስ ማድረግ አትፈልግም፣ እድሉን ልታጣው አትፈልግም። አጋጣሚውን ተጠቅማ ይህንን ነዳጅ መሸጥና እንዲያውም ቢቻ ሌሎችንም ጉዞ ልታስጀምሩላት ትችላለች። አይ ምንድን ነው ያሉት መሰላችሁ? አሜሪካዎቹ አዲስ ግዢ አይከናወንም ብለዋል። ኦልሬዲ ተጭነው ከጦርነቱ በፊት ተጭነው መንገድ ጀምረው ነገር ግን መንገድ ላይ የቀሩትን እነዛን መርከቦችና ኮንቴነሮች የሚመለከት ነው እንጂ አዲስ የነዳጅ ሙሊት የሚከናወን አይሆንም ብለዋል። ስለዚህ ኢራናውያኑ ይህን አጋጣሚ ተጠቅመው ምናልባትም ጨምረው ሊሸጡ ይችላሉ ይባላል። ያርግላቸው፣ አጋጣሚውን ይጠቀማሉ። የአሜሪካን አካሄድ ውድቅ ቢያደርጉም ዘለቄታዊ መፍትሄ እንደሚያስፈልግ ቢገልጹም የአሜሪካን አካሄድ በተለይ ዶናልድ ትራምፕ ፈቃጅና ከልካይ አይደሉም ብለው በግልጽ ቢናገሩም የአሜሪካ ማዕቀብ ፖሊሲ ውድቀት ማሳያ ነው እያሉ ቢተቹም ስቲል ግን እድሉን ደግሞ ይጠቀማሉ። 140 ሚሊዮን በርሚል መሸጥ ማለት በዚህ ሰዓት ለኢራን ሰርግና ምላሽ እንደማለት ነው። ቀላል ነገር አይደለም በጣም። አሁን ከዚህ በኋላ ነው እንግዲህ ዶናልድ ትራምፕ የ48 ሰዓታት ቀነ ገደብ አስቀምጫለሁ ሲሉ የገለጹት። ልክ ዜናውን ድንገት ከፍታችሁ መሀል ላይ ከጀመራችሁና ዶናልድ ትራምፕ ለ48 ሰዓታት ያክል የሚሆን ቀነ ገደብ አስቀመጠ ኢራን ላይ የሆርሙዝ ሰርጥን እንድትከፍት የሚለውን ዜና ስትመለከቱ you might say like ትራምፕ የሆነ ቦልድ ሙቭ አይደል? የሆነ ትራምፕ በቃ አፐር ሃንዱን የያዘ የበላይነቱን የያዘ በጦርነቱ ላይ የሚያስመስል አይነት ዜና ሊመስል ይችላል። ኖት ግን በፍጹም ግን አይደለም። ኦልሬዲ ቀድመው 140 ሚሊዮን በርሚል ድፍድፍ ነዳጅ እንዲያልፍ ፈቃድ ሰጥተው ገብቷቸዋል። ኢራንም አጋጣሚውን እንደምትጠቀም ገልጻ ነገሮቹ በቀጠሉበት ሁኔታ ላይ መጥቶ ነው የ48 ሰዓታት ቀነ ገደብ ሰጥቻለሁ። ሚን በቀጣዮቹ ቀናት ዛሬም ሊሆን ይችላል ነገም ሊሆን ይችላል ያ 140 ሚሊዮን በርሚል ድፍድፍ ነዳጅ በሆርሙዝ ሰርጥ መተላለፍ ይጀምራል። ያ በሚተላለፍበት ጊዜ በሌላ ቋንቋ የሆርሙዝ ሰርጥ ይከፈታል። ለምን? አሜሪካ ከ1979 በኋላ ለመጀመሪያ ጊዜ የኢራን ነዳጅ ምናልባትም ሀገሯ ውስጥ ልታስገባ ጭምር የምትገደድበት አይነት ነባሪያ ሁኔታ ስለመጣ የዓለም የነዳጅ ዋጋ ስላሻቀበ የዓለም የነዳጅ ዋጋ ንረቱ ኢንፍሌሽኑ አሳሳቢ ስለሆነ እሱም ብቻ ሳይሆን በእርግጥ ዶናልድ ትራምፕ በዛ በውስጥ ፖለቲካ ያለባቸውን ትንሽ ውጥረትም ረገብ ሊያደርጉበት የፈለጉ ይመስላል። ከነዳጅ መጨመር ጋር ተያይዞ ተቃውሞ እየገጠማቸው ነው። ዓለም ላይ አሜሪካውያኑ ወደ ኢራን የጀመሩትን ጦርነት የሚቃወሙ አሜሪካውያን ቁጥር እየበዛ ነው። ላይ ከ60 ከመቶ በላይ የሚሆኑ አሜሪካውያን አሜሪካ ኢራን ውስጥ ጦርነት መጀመሯን ይቃወማሉ። ያው ምን እንግዲህ ከዚህም በላይ እየጨመረ እንዳይሄድ የነዳጅ እጥረት ሲታከልበት አስቡት። የነዳጅ ፍላጎት እጥረት ሲመጣ፣ የነዳጅ አቅርቦት ክፍተት ሲመጣ፣ ዋጋው ሲጨምር፣ ኢንፍሌሽኑ ሲመጣ በትራምፕ አስተዳደር ላይ የሚመጣውን ጫና አስቡት። በዛ ላይ አሁን ከሳምንታት በኋላ የሚድተርም ኢሌክሽን የሚባል አለ። መካከል ላይ በስልጣን ዘመናቸው አጋማሽ ላይ የሚከናወን ቮት ኦፍ ኮንፊደንስ ጋር የተገናኘ ሚድ ኢሌክሽን አለ። ትራምፕ ራሱ ምርጫ አለበት። ከዛ ጋር ተያይዞም ዋጋውን ረገብ ለማድረግ ፈልጓል። በማን ነዳጅ? በኢራን ነዳጅ። ዛሬ እየጠላችሁትም ቢሆን ትውጡታላችሁ እንጂ ልትክዱት የምትችሉት ሀቅ አይደለም። በጣም ነገሮችን ጭፍን በሆነ መንገድ የምትረዱና የምትመለከቱ ሰዎች ካላችሁ ምናልባት ሰርፕራይዚንግ በሆነ መልኩ ሊካድ የማይችል አይነት ነገር ነውና ትራምፕ አሁን ይሄንን ነገር ካደረጉ በኋላ 140 ሚሊዮን በርሚል ድፍድፍ ነዳጅ ከኢራን ወጥቶ ወደ ዓለም አቀፍ ገበያ እንዲገባ ከጠየቁ በኋላ ከፈቀዱ በኋላ ከዛ በሌላ ትዊተር ገጽ መጥተው ለኢራን 48 ሰዓት ሰጥተናል ምናምን ብለው ጉራቸውን እንዲ ኦልሬዲ 140 ሚሊዮን በርሚል ድፍድፍ ነዳጁን ይውጣ ተብሎ ጥያቄ ቀርቦ ኢራንም ለዚህ ፈቃደኝነቷን ገልጻ አሁን እኮ የሰዓታት ጉዳይ ካልሆነ በቀር ዶናልድ ትራምፕ 48 ሰዓታት ቀነ ገደብ ቢያስቀምጥም ባያስቀምጥም የሆርሙዝ ሰርጥ መከፈቱ አይቀርም ነዳጇን እስከገዟት ድረስ። በዚህኛው ነዳጁን አይሸጥም ካሉ ነው ነገሩ የሚለወጠው ኢራን የምትዘጋው እንጂ ነዳጁን እስከገዙት ድረስ 140 ሚሊዮን በርሚል ድፍድፍ ነዳጁን እስከገዙ ድረስ ኢራን ሆርሙዝን ትከፍታለች። በዛ ሆርሙዝ ሲከፈት ቀጠናው ላይ እንደምታውቁትም ባለፉት ጊዜያት በከፊል ነው የተዘጋው። የቻይና፣ የፓኪስታን፣ የህንድ ምናምን የመርከቦች ከወዲያ ከወዲህ እንደፈለገ ሲንቀሳቀሱበት ነበረ። አሜሪካና እስራኤል በዋናነት ከዛ ደግሞ ከነሱ ጋር ተባባሪ የሆኑ ሀገራት ለነሱ ነው የሆርሙዝ ሰርጥን የዘጉት። ተረዳችኋል? ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ብዙ ሞከሩ። የአውሮፓ ሀገራትን እርዳታ ጠየቁ። እነ ጀርመንን እርዳታ ጠየቁ። በነገራችን ላይ እነ ጃፓንን እርዳታ ጠየቁ። እነ አውስትራሊያን እርዳታ ጠየቁ።
እነ ዩናይትድ ኪንግደም ከዛ ኔቶ መግባት አለበት አሉ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በጋራ በመሆን ይህን ነገር ልናስከፍት ይገባል። ሁሉም እንዳለ ይሄ የኛ ጉዳይ አይደለም የራሳችሁ ጉዳይ እያለ ዶናልድ ትራምፕን ጀርባ ሰጣቸው። እነሱማ ብልጥ ሊሆኑ ነበረ። ኔታንያሁ ዶናልድ ትራምፕን ጎትቶ ጦርነት ውስጥ አስገባ። የዶናልድ ትራምፕ ደግሞ በተራቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ጎትተው ሊያስገቡ ንጹህ ናቸው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በቃ በጣም ንጹህ ናቸው ምናምን ብዬ ላቆለጳጵሳቸው አይደለም። ማን እንደሆኑ በደንብ እናውቃለን። ግን በዚህኛው ጦርነት ላይ አትሊስት አንገባም አሉ። ትራምፕ እኮ አብደዋል። በጣም እኮ ተበሳጭተዋል እኮ በዚህ ጉዳይ በጣም ነው በተበሳጩት። በቃ እና እንግዲህ ከነዚህ ሀገራት ጋር በጋራ በመሆን ወታደር አሰማርተው በመክፈት ሂደት ላይ መሰናክል ሲገጥማቸው ስትራቴጂካል መሆን አለባቸው። ገብቷችኋል? በቃ ከኢራን ጋር አሁን ወደ ለየለት ጦርነት አይገቡም ምናምን እያልኳቸው አይደለም። በኋላ ላይ ይመጣበታሉ፣ ይገባሉ እነ ትራምፕ አይቀርም። አሁን ራይት ናው ግን ባለው ነባራዊ ሁኔታ ትንሽ አቅማቸውንም ጠንከር ማድረግ አለባቸው። ትንሽ እና ፋታ ሊሰጡት የፈለጉ ይመስላል። የሆርሙዝ ሰርጥ ጉዳይን በይደር ተቀምጦ በቀጣይ እንመለከተዋለን ብለው በክፍል 2 እንመለከተዋለን ብለው አሁን ላይ ግን ተሸናፊ በማይመስል መልኩ ነገሩን ለመግለጽ ናሬቲቭን በዛ መልኩ ለመቆጣጠር ፈልገዋል። የናሬቲቭ ጉዳይ ደግሞ እንዴት እንደሚያሳስባቸው እነ ዶናልድ ትራምፕ እነ ፔት ሄግሴት ሌሎችም የአሜሪካ ባለስልጣናት አሁን በትራምፕ ዙሪያ ያሉት በቃ ጸጉራቸው ነጭ ነው የሚሆነው። በዚህ በናሬቲቭ ጉዳይ የሚዲያ ናሬቲቭ ጉዳይ ሄድላይን ይዘው ይገባሉ። ይገርማቸዋል። ጋዜጣዊ መግለጫ ላይ እገሌ የሚባለው ጣቢያ አሜሪካ እንደዚህ አይነት ጉዳት እየደረሰባት ነው ብሎ የጻፈውን ዜና ያነሱና ማለት ነው እንዴት እንዲህ ብላችሁ ጽፋላችሁ? እናንተ ሀገር ወዳድ አይደላችሁ? ከዛው ከሀገራቸው አንጻር ከተመለከታችሁት ግን አሜሪካን አይነት ሀገር ሆናችሁ ደግሞ ዓለም ላይ በፈለጋችሁ ጊዜ እንደፈለግ ሆናለሁ እያላችሁ ተመሳሳይ አይነት አስተሳሰብ እንዲኖር አይጠበቅም። ናሬቲቭ በጣም ያሳስባቸዋል። እና አሁን እቺ በ2 ቀናት ውስጥ የምትል ለ48 ሰዓታት የሰጧት ቀነ ገደብ it's all about the narrative አክቹዋል ነገር አይደለም። ይሄ መሬት ላይ ወርዶ በሂደቱ ላይ ለውጥ የሚያመጣ ነገር አይደለም። ነገር ግን ምንድነው ካላችሁ 48 ሰዓታት ለኢራን ተሰጣት የሚለው ነገር ከዛ በመካከል ኢራን ሲከፈት ዶናልድ ትራምፕን የ48 ሰዓታት ቀነ ገደብ ፈርታ ኢራን የሆርሙዝ ሰርጥን ከፈተች የሚል ዜና ለመስራት ነው የተዘጋጁት። ይጋሪታ አይደል? እንዲህ አይነት ዜና ለመስራት ነው የተዘጋጁት። ስለ ናሬቲቭ ነው አሁን እየተወራ ያለው እንጂ የሆርሙዝ ሰርጥ ጉዳይን ራሳቸውና አሜሪካዎቹ ኢራን ሳትጠይቅ ራሳቸው 140 ሚሊዮን በርሜል ድፍድፍ ነዳጁን ቢወጣና ወደ ዓለም ገበያ ቢቀርብ እኮ የዓለምን ነዳጅ እኛም ምናምን ብለው አስበው ራሳቸው የጠየቁት ጉዳይ ነው። ሆርሙዝ ሰርጥ እንደሚከፈት ኢራንም አጋጣሚውን ትጠቀማለች ብያቸዋለሁ። በኢራን በኩል ምን ተባለ የሚለውን ነገር ሳነሳላችሁ እና አባስ አርጋች ያለውን ሳነሳላችሁ ኮረዲ አንደኛው ነጥብ ምንድነው ኢራንም ቀላል ገንዘብ ስላልሆነ አጋጣሚውን ትጠቀማለች ብያቸዋል። ኢራን ሆርሙዝ ሰርጥን መክፈቷ አይቀርም። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካሳንቺስ ኡራኤል አደባባይ አጠገብ መቼም የማይደገም ድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። ሆርሙዝን እንደምትከፍት እየተረጋገጠ ባለበት ሁኔታ ላይ ዶናልድ ትራምፕ መጥተው 48 ሰዓት ሰጥተናል ብለው መናገር ሪሊ ዜናውን ሳይው በጣም ነው የሳቅሁት። በጣም ኢራናውያንን ማከብራቸው ማደንቃቸው እያከናወኑ ያለው ጦርነት እስልምና የክርስትና የአይሁድ ምናምን እንዳልሆነ መቼም በግልጽ እናውቃለን። ስለ እስልምና አይደለም ኢራንም እየተዋጋች ያላችሁ። በእርግጠኝነት ይሄንን አትቃወሙኝም። የእስልምና እምነት ተከታዮች ኢራን ስለ እስልምና አይደለም እየተዋጋች ያለችው። የአይሁድ እምነት ተከታዮች ደግሞ እስራኤል ስለ አይሁድ እምነት እየተዋጋች እንዳልሆነ ልታውቁ ይገባል። የክርስትና እምነት ተከታዮችም እስራኤል ወይም ኔታንያሁ ስለ ክርስትና እምነት እየተዋጉ እንዳልሆነ ልታውቁ ይገባቸዋል። እና ይህን ማነሳው ለምንድን ነው? ኢራን ትመቸኛለች ወይም ኢራኖችን የማደንቃቸው ስል ምንም አይነት ሃይማኖታዊ አሶሲሽን እንደሌለ ግልጽ ለማድረግ ፈልጌ ነው። ምን መሰላችሁ? ኢራኖች አሁን እያከናወኑ ያለው ተጋድሎ አገራቸውን እንደ ሊቢያ ከመሆን ለመታደግ የሚያደርጉት ጥረት ነው። እኔ አሜሪካ በቃ ጠልቼ ምናምን እኮ አይደል። ይገባቸዋል። አሜሪካ
በገባችበት ሀገር ሁሉ የአውሮፓ ሀገር ካልሆነ በቀር የአውሮፓም ያው የሞራል ኮላፕሱን ይዘው ስለሄዱ አብረው አፍሪካ ውስጥ ብትሉ ለምሳሌ ሊቢያን ተመልከቷት። ሊቢያ እና አሜሪካ ከመግባታቸው በፊትና እና አሜሪካ ከገቡ በኋላ። ጎረቤት ሀገር ሶማሊያን ተመልከቷት። ሶማሊያ መቼ ነው ፌልድ ስቴት የሆነችው? ሱዳንን ተመልከቱ። ጎረቤታችን ሱዳን መቼ ነው ሱዳን እንዲህ ፌልድ ስቴት የሆነችው? የመንን ተመልከቱ። አፍጋኒስታንን ተመልከቱ። አሜሪካ የምትገባበት ቦታ ከገባች በኋላ ያችን ሀገር ብታበለጽጋት፣ ያችን ሀገር ብታሳድጋት፣ ያችን ሀገር ባትቦጠቡጣት፣ ባትዘርፋት እኮ ማለት አዎ በቃ ኖርማል። ኢራናውያኑ አሁን ከአሜሪካ ጋር እያከናወኑ ያለው ጦርነት ውጊያ ስህተት ነው ላችሁ ነበር፣ ግን አይደለም። ከገቡ በኋላ ኢራንን ሌላ ሊቢያ የማድረግ አይነት ሁኔታ ነው የሚፈጠረው። ሌላ ሊቢያ ነው የሚሰጧችሁ። በቃ ሌላ ሊቢያ ማየት አልፈልግም። ሌላ ሱዳን ማየት አልፈልግም። እና አሜሪካ በገቡና በወጡ ቁጥር የሚፈጠር የሀገር ውድቀት ማየት አልፈልግም። ዛስዋይ ኢራኖቹ አሁን እያከናወኑ ያለውን ጦርነትና ተጋድሎ አፕሪሼት የማደርገው ሀገራቸው ቀጣዩዋ ሊቢያ እንዳትሆን እያከናወኑ ያለ ጦርነት ስለሆነ ነው። ይህን የምላችሁ ከየት ወዴት ሄድክ ልትል ትችላላችሁ። አይ ነው ይሄድክ ያለሁት ወደ ምን መሰላችሁ? አሁን ጦርነቱ የሆርሙዝ ሰርጥ የመከፈቱ ጉዳይ ላይ ከዚህ ከናሬቲቭ ጋር ተያይዞ ያሉ ነጥቦች እንዳሉ ሆነው ሪሊ ግን አሁን አሜሪካና እስራኤል ደግሞ በቃ ተሸነፉ ማለት ነው በቃ ዳስት ብለን መጠየቅም አለ። የመጀመሪያው ነገር ስትራቴጂካዊ እንደሆነ ማወቅ ጥሩ ነው። የሚሰማኝን የግል አስተያየቴን ነው የምነግራችሁ። ስህተት ልሆን እችላለሁ፣ ልክ ልሆን እችላለሁ። ነገር ግን ከዚህ በኋላ የሚሆነው ቀጣይ ነገር ምንድን ነው? ዋትስ ጎይንግ ቱ ሃፕን ኔክስት እንደ ትንቢት ነው አሁን ማለት ነው። በአሜሪካ በኩል አሁን በጣም ከባባድ የጦር መርከቦቻቸውን አስጠግተዋል። እንደምታውቁት በጣም አስቸጋሪ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸውን አስጠግተዋል። ያው ዊዝ ኦል ኢትስ ክፍተት ማለት ነው። ከዚህ ከጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ክፍተት ጋር ተያይዞ ወደ በኋላ ላይ የማነሳው ነጥብ ይኖረኛል። ብቻ ባለ በሌላ አቅም የእግረኛ ወታደርም እየተጠጋ ነው። ታንኮቻቸው፣ የጦር አውሮፕላኖቻቸው ወደዚህ ቀጠና በሜዲትራኒያን በኩልም ቀይ ባህር በኩልም በአረቢያን ባህር በኩልም እየተጠጉ ነው የአሜሪካና የእስራኤል ጦር ኃይሎች። ይህን ሁሉ ነገር እያከናወኑ እያስጠጉ ለምንድን ነው ደግሞ መሀል ላይ 140 ሚሊዮን በርሚል ድፍድፍ ነዳጅ ከዛ ቦታ እንዲወጣ የፈለጉት? እንደኔ አሁን ኢራን ጋር ይውላችሁ እና አሜሪካ እና እስራኤል አሁን ዶናልድ ትራምፕን አስቡት። ሌትስ ሜክ አሜሪካ ግሬት አጌን፣ አሜሪካ እንደ ቀድሞ ታላቅ እናድርጋት ብሎ ነው አይደለ ወደዚህ ስልጣን ላይ የመጣ። አሁን በኢራን ባልኳችሁ መልኩ በቃ የሆርሙዝ ሰርጥን አሁን የ48 ቀን ሰዓት ቀነ ገደብ ሰጠ ምናምን ሳክስ ነው በቃ ተነጋግረው ኢራንም ፈቅዳ አሜሪካም ተስማምታ ነው ነገሩ የሆነው የ140 ሚሊዮን በርሚሉ እንዲያልፍ የተገደደው። በዚህ አይነት ሁኔታ ነገሩ የሚቋጭና የሚጠናቀቅ ከሆነ ይሄ የአሜሪካ ሽንፈት ነው ሊባል የሚችል ሜክ አሜሪካ ግሬት አጌን ከሚለው ከዶናልድ ትራምፕ አንጻር ፍጹም ተቃራኒ የሆነ ነው ውጤቱ የሚሆነው። ይህንን ትራምፕም አንደርስታንድ ያደርጋሉ ብዬ አስባለሁ። ኦብቪየስሊ በቃ ሽንፈታቸው ነው። ይህንን በምንም መልኩ ሊያካክሱት አይችሉም። በቃ በዚህ መልኩ 140 ሚሊዮን በርሚል የኢራን ነዳጅን ከ1979 በኋላ ለመጀመሪያ ጊዜ ወደ ዓለም ገበያ እንዲገባ ፈቀዱ እኮ ነው እያልኳቸው ያለሁት። ይሄኛው ነገር እነ ትራምፕ ከመጡበት አመጣጥ አንጻር የሚሆን ነገር አይመስልም። ስለዚህ እነ ትራምፕ ምን ብዬ አስባለሁ ሰምሃው ወደ ለየለት ጦርነት ያምናሉ። ትራምፕም ኔታንያሁም አንድ አይነት ናቸው። ባይዘው በጣም በጦርነት ያምናሉ፣ በጭካኝነት ያምናሉ፣ ምህረት የለሽ ሩዝለስ በመሆን ያምናሉ። ታላቅ የሚያደርገው እሱ ነው ብለው ነው የሚያምኑት። ለዛ ነው ጂንጂስ ጋንን ከኢየሱስ ክርስቶስ ጋር እስከማነጻጸር የደረሰው ኔታንያሁ የሚባለው ሰው። ለዛ ገብቷችኋል አይደል? ጂንጂስ ጋን በቃ እንትን ነው እኮ አለ። ጂንጂስ ጋን ፓወርፉል ነው አለ፣ ምህረት የለሽ ነው፣ ጨካኝ ነው አለ። እና የግድ እንደዛ መሆን ያስፈልጋል ነው በሌላ ቋንቋ። አሁን በግልጽ እንኳን ከራሳቸው አንደበት ሰማ ነው። ገብቷችኋል? እንኳን ከኔታንያሁ አንደበት ከራሳቸው ሰማ ነው እና እነ ኔታንያሁ እነ ትራምፕ ጦረኞች ናቸው። በቃ ዓለም ላይ አዲስ የዓለም ስርዓት ነው ባይዘው ይዘው እየመጡ ያሉት። እንደምታውቁ አዲስ የዓለም ስርዓት ማለት ምን ማለት ነው? የአሜሪካን ተገዳዳሪ የሌለበት አይነት የአሜሪካን ወይም ደግሞ አሜሪካ ባይሆን እንኳን ከአሜሪካ በኋላ የሚመጣውን ብቻ የሆነ ተጽዕኖ ፈጣሪ አካል ተገዳዳሪ የሌለው አድርገው እየፈጠሩ ነው የሚገኙት። ሀሳባቸው እንደዛ ነው። ኢራን ላይ ነው አሁን ከባድ ቻሌንጅ የገጠማቸው። ቀጣዩ ቻሌንጅ ከዛ በኋላ ቻይና ጋር ነው። ቻይና ግን ሞር ስትራቴጂካዊ ነች። ኢኮኖሚያዊ ጥቅሟን አስከብራ መቀጠል ነው የምትፈልገው። ኢራን ጋር ግን ከባድ ቻሌንጅ ገጥሟቸዋል። ከዚህ ከገጠማቸው ቻሌንጅ ጋር እንዴት ነው የሚቀጥሉት? የመቀጠል ሀሳብ የላቸውም ብዬ ስለማላምን ከነ አያቶላህ ጋር የመቀጠል ሀሳብ የላቸውም። ለዛ መሀል ላይ መንገድ ላይ ያለውን 140 ሚሊዮን በርሚል ድፍድፍ ነዳጅ ሆርሙዝ ሰርጥ አካባቢ ላይ ስላለ ይሄ ድፍድፍ ነዳጅ እሱን እንዲወጣ አድርገው ለኢራንም የባሰ ጦርነት መጥቶ ነዳጁ ባህር ላይ ከሚፈነዳና ከሚጋይ ቢወጣ ይሻላታል።
ስለዚህ ለሁለቱም ዊን ስለሆነ ነዳጁን ለዛ ለመጨረሻው ጦርነት ለመዘገጃጀት የመጨረሻውን ዘመቻ ለማከናወን በር እየከፈቱ መንገድ እየጠረጉ አይነት ነገር ይሰማኛል። ይህ 140 ሚሊዮን በርሜል ድፍድፍ ነዳጅ ካለፈ በኋላ እጅግ በጣም ከባድ ጦርነት የምናይ ይመስለኛል። በጣም ከባድ ጦርነት። አንደኛው የምጠብቀው ነገር ይህኛው ጉዳይ ነው። ሌላኛው ነገር 140 ሚሊዮን በርሜል ድፍድፍ ነዳጁ እንግዲህ ለ30 ቀን ነው የሚለው። በዚህ 30 ቀን ውስጥ ራሳቸውን ነው በደንብ የሚያጠነክሩት፣ ወታደራቸውን ነው በደንብ የሚያጠነክሩት። የአየር ላይ ጥቃቶች ምናምን እናያለን። የሆነ ድብደባዎች ይፈጸማሉ። ኢራን ትተኩሳለች፣ በዚህኛውም ወገን እስራኤልም ይተኩሳሉ፣ እንመለከታለን፣ እናያለን። ነገር ግን ዋና የሚባለው ጦርነት እንግዲህ ከ30 ቀን በኋላ ነው የምንጠብቀው። ከዓመት በኋላም ሊሆን ይችላል። እነ ሰንስዛት እና አሜሪካ አሁን የኢራንን አገዛዝ ለመለወጥ ዝግጁ ነን ብለው ባመኑበት ጊዜ ማለት ነው። የጦር መሳሪያቸውን ድጋሚ በደንብ አደራጅተው ምናምን በጨረሱበት ጊዜ ጦርነቱ አይቀርም። በቃ ኢራን ውስጥ ይህንን ነገር ሳያሳኩ በቃ የሆነ አሸናፊ ማየት አለብን። የሆነ አሸናፊ ማየታችን አይቀርም። ወይና አሜሪካ ያሸንፋሉ ወይ ኢራን ታሸንፋለች። አሁን ባለው ነባራዊ ሁኔታ ገና አሸናፊው አልወጣም። አሸናፊው ለይቶ የሚወጣበትን አይነት ጦርነት ለማከናወን አሁን መንገድ እየጠረጉ ያሉ ይመስለኛል። በምን ያክል ጊዜ ውስጥ እነዚህ ሰዎች ወደ እንደዛ አይነቱ የመጨረሻው ጦርነት ውስጥ ይገባሉ የሚለውን ነገር በተመለከተ በጊዜ ማስቀመጥ ሳይሆን የምፈልገው እሱን በተለይ በአሜሪካ ዘንድ የስቶክ ፓይሏን ጉዳይ የሚሊተሪ የሚሳኤል ስቶክ ፓይሏን የምታስጠጋቸው የጦር ኃይሎቿን እነ እስራኤልም በተመሳሳይ ማለት ነው አቅሟን እስከምታደራጅ ድረስ። ምክንያቱም መጀመሪያ ንቀው ነበር የገቡት። ሆርሙዝን ትዘጋለች እንደ ኢራን ሲባሉ ትራምፕ ረዛና ደርሳትም እያሉ ነበር የገቡት። ገብቷቸዋል። ንቀው ነበር የገቡት። ፕራክቲካሊ ግን አሁን መናቃቸው ስህተት እንደሆኑ ተረዱ እና ያንን የተሳሳቱትን ነገር እስከሚያስተካክሉ ድረስ ነው። አስተካክለናል ብለው ባሰቡበት ሰዓት ላይ እግረኛ ጦር ማስገባት ሊሆን ይችላል፣ ምንም ሊሆን ይችላል። የመጨረሻው ጦርነት የምንለውን መመልከታችን የሚቀር አይነት ነገር አይሆንም። የ140 ሚሊዮን በርሜል ድፍድፍ ነዳጅ ወደ ዓለም አቀፍ ገበያ መግባቱ መልካም ቢሆንም ጦርነቱ አበቃ ማለት ግን አይደለም። ከባድና አስፈሪው ለሆነው የመጨረሻ የሁለቱ አካላት ጦርነት መንገድ እየጠረጉ እንዳሉ ነው ፊልም ማድረጉ አንደርስታንድ ማድረገው። ከዚህ ጋር ተያይዞ በእስራኤልና በኢራን መካከል ያለውን ውጥረት በተለይ ከዚህ ከኒውክሊየር ጋር በተገናኘ ለመጨረሻ እሱን ላንሳው። ትላንትና ዲሞና እየተባለ የሚጠራውን የእስራኤል የኒውክሊየር ማብለያ ጣቢያ አካባቢ ላይ ኢራን ከባድ ጉዳት ያደረሰ ጥቃት ሰንዝራለች። በጣም ከባድ ጉዳት። ያው የእስራኤል መገናኛ ብዙሃን ሴንሰር ስለሚያደርጉ ነገሩ አልወጣም፣ ብዙ አልተዘገበም እንጂ ኢራን በእስራኤል ላይ ያደረሰችው ጥቃት በጣም ከባድ ነው። ትላንትና ነግሬያችሁ ነበር በዘገባ በፖድካስቱ ላይ ኢራን ናታንዝ እየተባለ የሚጠራው የኒውክሊየር ማብለያ መርሃ ግብር ያለበት ቦታ በእስራኤል እንደተመታ ትላንት ነግሬያችሁ ነበረ። በኢራኖች ዘንድ ደግሞ ከዚህ በፊት በግልጽ የተቀመጠ አንድ አቋም ምንድነው? ከመታችሁ እናንተ የምትመቱብንን የትኛውንም ነገር እንመታለን። ለምሳሌ የነዳጅ ማብለያ ጣቢያዎች አሉ አይደል? ኦይል ሪፋይነሪዎችን ልክ እሱን ሳውዝ ፓርስ የሚባለውን የኢራኑን ሳውዝ ፓርስ ሲመቱባት ኢራን በምላሹ ሳውዲ አረቢያን የነ ኳታርን ከመምታቷ ባሻገር እስራኤል ውስጥ የሚገኘው ሃይፋ በሚባለው የወደብ ከተማ ውስጥ የሚገኘውን የእስራኤል የነዳጅ ማብለያ ጣቢያ እንደመታች ይታወቃል። ትላንትና ታዲያ እስራኤል የናታንዝ የኒውክሊየር ማብለያ መርሃ ግብር ያለበት ስፍራን ስትመታ የኢራንን ማለት ነው ሌሊቱን ኢራን በወሰደችው የአጸፋ እርምጃ ዲሞና እየተባለ በሚጠራ አካባቢ ላይ ያለ እስራኤል የኒውክሊየር ማብለያ መርሃ ግብርን መምታቷን ለማወቅ ተችሏል። ጉዳት ደርሷል። ሚሳኤሉ ልክ ሊትራሊ ሲመታው በቪዲዮ አይታችሁት ሊሆን ይችላል ያው እና ፕራክቲካሊ ሚሳኤሉ ገብቶ ሲመታው መሬት ላይ ሲያርፍ የሚያሳይ ምስል ተመልክተናል። ፍንዳታዎችን በግልጽ አይተናል። ጠቅላላ ያለ አንድ ግንዛቤ ልስጣችሁ የእስራኤል የኒውክሊየር መርሃ ግብርን በተመለከተ ማለት ነው። በዓለም አቀፍ ደረጃ እጅግ በጣም በከፍተኛ ሚስጥራዊነትና በግልጽ በማይታወቅ ስትራቴጂ እነሱ ሞር ኦፍ ኒውክሊየር አምቢጊቲ የሚሉት ጉዳይ አለ። ኒውክሊየር አለም የለም እያላችሁ እንድትቀጥሉ የሚያደርግ አይነት ስትራቴጂ ነው የሚከተሉትና እንግዲህ ዋና ከሚባሉ የእስራኤል የኒውክሊየር ኃይል መርሃ ግብሮች መካከል ተጠቃሽ የሆነው አሁን በኢራን ኢላማ ተደረገ ምላችሁ የዲሞና የኒውክሊየር ምርምር ማዕከል ነው። የእስራኤል የኒውክሊየር እንቅስቃሴ ዋና ማዕከል የሚባለው ይሄ የዲሞና ኒውክሊየር ምርምር ማዕከል መገኛው በኔጌቭ የተባለ በሚጠራ በረሃ ውስጥ ነው። የኔጌቭ የኒውክሊየር ምርምር ማዕከል እንደሆነም ይታወቃል። ይህ ጣቢያ ታዲያ የተገነባው በ1950ዎቹ መጨረሻ አካባቢ ላይ በፈረንሳዮች ድጋፍ አማካኝነት እንደነበረ መረጃዎች ያሳያሉ። ታዲያ በ1980ዎቹ አጋማሽ አካባቢ ላይ ለመጀመሪያ ጊዜ እስራኤል የኒውክሊየር ጦር መሳሪያ አላት ወይስ የላትም በሚለው ጉዳይ ላይ ብዙ ጥርጣሬዎች፣ ብዙ እንዳልኳችሁ ኒውክሊየር አምቢጊቲ የሚባለውን ስትራቴጂ ስለሚከተሉ ብዙ ውዝግቦች ከተከሰቱ በኋላ ሞርዳካይ ቫኑኑ የሚባል አንድ የቀድሞ የዲሞና ኒውክሊየር ጣቢያ ቴክኒሽያን በ1986
በ2026 እንደ አውሮፓውያን አቆጣጠር ላይ ለመጀመሪያ ጊዜ ብሪታንያ ውስጥ ለሚታተም ዘ ሰንዴይ ታይምስ ለተባለ ጋዜጣ ኒክሊየር ጣቢያዎቹን እንቅስቃሴ የሚያሳዩ ፎቶግራፎችን አሳልፎ በመስጠቱ ምክንያት የእስራኤል የኒክሊየር መርሃ ግብር ጉዳይ ሚስጥራዊነቱ በከፊል ተጋለጠ ተብሎ መገለጽ ይችላል። በዛ እንግዲህ ሞርዳካይ ቫኑኑ የሚባለው ሰው ለሰንዴይ ታይምስ እነዛን ፎቶዎች በማየት ዓለም የተገነዘበው ነገር ምንድነው? በሰዓቱ በእርግጥም እስራኤል ከታሰበው በላይ የላቀ የኒክሊየር አቅም እንዳላት ነበረ የሚያሳየውና ዋነኛው ጉዳይ ይሄ ነው። ከእስራኤል የኒክሊየር መርሃ ግብር ጋር በሚስጥር ይዘውታል። ነገር ግን ደግሞ እንዳላቸው ዓለም ያውቃል። ኦልሞስት ወደ 200 የሚጠጉ የኒክሊየር አረሮች አሏቸው ይባላል። 200 የኒክሊየር አረር አንዱ አዲስ አበባን ማጥፋት የሚችል ሊሆን ይችላል። ባይዘው በጣም ከባባድ የጦር መሳሪያዎች ናቸው የኒክሊየር ጦር መሳሪያ እና አንዳንዶች እንዲያውም እነዚህን የኒክሊየር አረሮች እስከ 400 የሚያደርሷቸው አሉ። ዋርሄድ የሚባሉትም ማለት ነውና ምሳሌ በምድር ላይ የሚሰሩ አሉ። ያሪኮ ወይም ጀሪኮ እያሉ የሚገልጿቸው ሚሳኤሎች አሉ። አየር ላይ በልዩ ሁኔታ የተዘጋጁ ከተዋጊ ጄቶች ላይ የሚተኮሱ ኒክሊየር አሏቸው። ከዛ በባህር ላይ እንዲሁ በጀርመኖች የታገዙ የዶልፊን ሰርጓጅ መርከቦች ላይ ተገጥመው ጥቅም ላይ የሚውሉ የራሷ የእስራኤል ሰርጓጅ መርከቦች ላይ ጥቅም ላይ የሚውሉ አይነት እንትኖች አሉና በትላንትናው ዕለት ኢራን ያጠቃችው የዚህ ጥቃት ዋነኛ ዓላማ እንግዲህ እስራኤል መከላከያ ሚኒስቴር ምንድን ነው ያለው? የኢራን ድሮኖችና ሚሳኤሎች በዋናነት ያነጣጠሩት በደቡባዊ እስራኤል የሚገኘውን ኔቫቲም የአየር ኃይል ጣቢያን ነው። ይህ ጣቢያ የኤፍ-35 ተዋጊ ጄቶች ማረፊያ ሲሆን ኢራን ደማስቆ በሚገኘው ቆንጽላ ጽሕፈት ቤት ላይ ለተፈጸመባት ጥቃት ምላሽ ለመስጠት የተጠቀመችበት ኢላማ እንደነበር አይዘነጋም በማለት ነገሩ የኒክሊየር ጣቢያችን ኢላማ አይደለም፣ ዋነኛ ኢላማው ናቫቲም የሚባለው የኤፍ-35 አየር ኃይላችን ጣቢያ ነው ለማለት ሞክረዋል። ነገር ግን በግልጽ እንደታየው ደግሞ ዲሞና የሚባለው የኔጌቭ ውስጥ የሚገኘው የኒክሊየር ምርምር ማዕከል ደግሞ ከኔቫቲም አየር ኃይል ጣቢያ ጋር በተመሳሳይ በዛ በደቡባዊ እስራኤል በኔጌቭ በረሃ ውስጥ እንደሚገኝ ይታወቃልና አሻሚ ነው የሚል አይነት ሀሳብ መሰማቱ ግርታ የሚፈጥር አይደለም። ግን ዳይሬክትሊ ደግሞ ሚሳኤሉ በዲሞና የኒክሊየር ምርምር ማዕከል ላይ ሲያርፍ፣ በዛ አካባቢ ላይ ሲያርፍ የሚያሳይ ተንቀሳቃሽ ምስል ስለታየ በእርግጥም ኢራን የእስራኤልን የዲሞና ኒክሊየር ምርምር ማዕከል ኢላማ በማድረግ ጥቃት እንደፈጸመች የተረጋገጠ ነገር ነው ማለት ነው። ይሁን እንጂ በተፈጸመው ጥቃት ሳቢያ በኒክሊየር ጣቢያው ወይም በኒክሊየር ማዕከሉ ላይ የደረሰ ጉዳት የለም በመባል ላይ ይገኛል። ታዲያ ይሄ የዲሞና የኒክሊየር ጣቢያ ኢላማ የመሆኑ ጉዳይ የእስራኤልና የኢራን ጦርነት አሁን ላይ የደረሰበትን ክላይማክስ በግልጽ የሚያሳይና የሚያመላክት እንደሆነ ልታውቁ ትፈልጋለሁ። እነዚህ ሀገራት ኢራንን ብትሆን አስባችሁታል? ኒክሊየር ባተኩስ የኒክሊየር አረር ያላቸው ሚሳኤሎች ባተኩስ ግን ደግሞ የኒክሊየር ማዕከሉን ሄዳ ማጥቃትና መምታት እንደምትችል ነው መልእክት እየነገረች የምትገኘው። እስራኤል የኢራንን ኒክሊየር ስትመታ፣ የኒክሊየር መርሃ ግብር ያለበትን ቦታ ስትመታ፣ ለዛ ምላሽ ደግሞ ኢራን የእስራኤልን የኒክሊየር መርሃ ግብር ያለበትን ቦታ አስቡት። ጦርነቱ እየከረረ እየተጋጋለ ከሄደ በእርግጥም የኒክሊየር ጦርነት ስጋትን ማሰብ በጣም ቅዠት እንዳልሆነ የሚያረጋግጥ አይነት ጥቃት ነው። ትላንትና እስራኤልና ኢራን የሰነዘሯቸው እርስ በርስ የተመታቷቸው የጥቃት ኢላማዎቻቸው እጅግ በጣም የዓለም ስጋት ሊባል የሚችል አይነት ነባራዊ ሁኔታ ላይ ነገሩ እየመጣ እንዳለ በግልጽ የሚያሳይ ነው። ለማንኛውም ኢራን በትላንትና ይሄኛውን አይነት ያጸፋ እርምጃ ወስዳለች። እስራኤልም አሁን ዛሬ የትኞቹን ኢላማ ታደርጋለች ሲባል አሁንም የኒክሊየር ማብለያ መርሃ ግብር ያለባቸውን ቦታዎች እነ ፋርዳውን፣ እነ ናታንዝ፣ እነ ኢስፋሃን የመሳሰሉትን ኢላማ ልታደርግ ትችላለች በመባል ላይ ይገኛል። ይሄ ጉዳይም ነው እንግዲህ ከጊዜ ወደ ጊዜ ነገሩ ተባብሶ የመቀጠሉ እና ከፍተኛ ስጋትን በዓለም እየፈጠረ ለመሆኑ ማሳያ ሆኖ በመቅረብ ላይ የሚገኘው እላችኋለሁ። ክብራትና ክብራን የገበያ ፖድካስት ቤተሰቦች ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረግኩት። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁኝ። በቀጣይ ሌሎች ያልተሰሙ አዳዲስ መረጃዎችን ይዘን እንዲህ ወደ እናንተ ምንመጣ ይሆናል። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካሳንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ